ጥርሴን ነክሼ እህቴን ቀበርኳት። በዚህ ዘመን ኢትዮጵያ ውስጥ ሰው በሚጣላበት፣ ክርስቲያን ወንድማማቾች በማንዋደድበት፣ ሃይማኖት ሳትለይ፣ ዘር ሳትለይ፣ ቦታ ሳትለይ በዚህ ምድር ላይ ስላሳየኸው ፍቅር፣ ስለሰራኸው ስራ መቼ እግዚአብሔር በሰማይ ዋጋህን በትልቁ ቢከፍልም በጣም እንደማከብር እንደምወድህና እግዚአብሔር ይባርክ ማለት ነው። ጥያቄ 1 ዛሬ ጋዜጠኛ ነኝ። አንተ የምትሰራውን ስራ ለመስራት ሰው ዝም ብሎ ከመሬት ተነስቶ መስራት አይቻልም። የሆነ ቦታ ላይ ተነክተሃል፣ የሆነ ሰው ኢንስፓየር አድርጎሃል፣ ወይ ደግሞ የሆነ ታሪክ ይኖራልና መጀመሪያ ይሄ መስጠት፣ ለሰው መኖር፣ ማካፈል፣ ደግነት ከየት ነው የተማርከው? የት ነው ያገኘው? እንዴት እዚህ ነገር ውስጥ ልትገባ ቻልክ? እግዚአብሔር ሰው አመሰግናለሁ ስለ ጥያቄው። ከፈቀድክልኝ አንድ ነገር ብቻ ከጥያቄ ቀድሜ ልበል። እኔ እታያለሁ? እኔን የሚያዩ አይኖች፣ እኔን የሚያውቁ ሰዎች፣ ስለ እኔ ምንም የሚወራው ታሪክ የለም። እኔ እታያለሁ? እኔን የሚያዩ አይኖች፣ እኔን የሚያውቁ ሰዎች፣ ስለ እኔ ምንም የሚወራው ታሪክ የለም። ታሪክ የእግዚአብሔር ነው። ወደዚህ ስፍራ እንድንመጣ፣ እሱን እንድናገለግል፣ እንድናከብር፣ እሱ ጠብቆን ከክፉ ነገር ሰውሮ እጆቹን ዘርግቶ ወደ ቤቱ ጠርቶናል። ያለ እግዚአብሔር ምሕረት፣ ያለ እግዚአብሔር ቸርነት እዚህ መገኘት አንችልም። ለዚህ ሰዓት ያበቃንን የረደንን እግዚአብሔርን እስቲ አንዴ ቆመን እናመስግን። እግዚአብሔር ካላከበረ ክብር ስለሌለ፣ እግዚአብሔርን ካላከበርን ስለማንከብር ለእግዚአብሔር ክብር ስለሚገባው ነው። የእግዚአብሔር ሰው አንተን የመሰለ የእግዚአብሔር አገልጋይ እግዚአብሔር በዚህ ምድር ስለሰጠን እግዚአብሔርን አመሰግናለሁ። በመጀመሪያ ደረጃ የኔ መነሻም መጨረሻዬም እግዚአብሔር ነው። የኔ ክብር ይህንን አገልግሎት ሲጀምር እግዚአብሔር ስለመረጠኝ በእግዚአብሔር ጥሪ ነው። እኔ ፈልጌ ያገኘሁት አይደለም። ትንሽ ነገር ብቻ በዚህ ላይ እግዚአብሔር ሰው ስለጠየቀኝ ምላሽ የሚሰጠው ለእናንተም ትምህርት ከሆነ እንድትቀበሉ። እኔ በቤተሰብ የኔ ታላላቆች አሉ፣ 3 ወንድሞች፣ እኔ 4ኛ ታናሽ ነኝ። እድሜም በእርግጥ ስንት እንደሆነ በደንብ ላይ ይቻል አቅም ታላቅ ወንድሜ እዚህ ስላለ እሱ ሊያውቅ ይችላል። እናታችን እጅግ በጣም ደግ፣ ቅን፣ መልካም እናት አሉ። አሁንም በህይወት አሉ። አባቴም እግዚአብሔር ይመስገን በህይወት አለ። እኛ ቤት ውስጥ መልካምነትን፣ በጎነትን፣ የእግዚአብሔርን ስራ እያየው ነው ያደግኩት። እኛ ቤት መኖሪያ ቤታችን አባት እናት የሚኖሩበት መንገድ ዳር ነው። በዛ መንገድ ዳር ፊት ለፊት ላይ ወደ
ገበያ የሚወስደው መንገድ አለ። እኛ አካባቢ ላይ ከዙሪያው ያሉ ሰዎች እናቶች፣ አባቶች እቃ ተሸክሞ የሚሸጥ ነገር ይዘው ወደ ገበያ ይሄዱና ከገበያው ሲመለሱ እኛ ቤት ፊት ለፊት ላይ ሲያገኙ በጣም ረዥም ዳገት ከጨረሱ በኋላ ነው እኛ ቤት ፊት ለፊት ያለው። ያንን ዳገት ተራምዶ ጨርሶ እኛ ቤት እስከሚደርሱ ድረስ ከገበያ እስከሚወጡ በትንሹ 40 ደቂቃ ይፈጃል። በጣም ደክሟቸው የሚመጡ ሰዎች የሚያርፉበት እኛ ቤት ግቢ ውስጥ ስለሆነ ጥላ አለ። ግቢያችን እጅግ በጣም ሰፊ ነው። ስለዚህ ዳገቱን ከጨረሱ በኋላ እኛ ግቢ ገብቶ እዛ ጥላ ላይ ያርፋለሁ። ስለዚህ ደክሟቸው አልቧቸው ተጠምተው ተርበው የሚመጡ ሰዎች የማርፉበት ቦታ ስለሆነ እናቴ ያንን መንገድ ደክሟቸው የሚመጡ ሰዎች ውሃ እንዲጠጡ በጀሪካን ውሃ እዛ ቦታ ላይ ታስቀምጣለች። ውሃው የሚገዛው 20 ሳንቲም ነው። ሃይላንድ አይደለም፣ የቧንቧ ውሃ ነው የሚገዛው። ያ ውሃ ይቀመጣል። ማንም ሰው እኛ ግቢ ሲመጣ እዛ ጥላ ላይ ያረፈ ሰው ያንን ውሃ ጣጥተው ረክተው ጸልየው አመስግነው ይሄዳል። እናቴ በደንብ አስታውሳለሁ። በቤት ውስጥ ከውስጥ ሆና ከውጪ መጥተው ውሃ የሚጠጡ ሰዎች እናቴ የተራቡ ሰዎችን እንዲህ አይታ ነው መለየት የምትችለው። ይህ ጸጋ ተሰጥቷታል። የተቸገረውን ሰው እናቴ አይታ የመለየት ጸጋ ያላትና ውሃውን እየጠጡ አንዳንድ ጊዜ ተርባችሁ ታውቃላችሁ። በጣም ተርባችሁ ካወቃችሁ የተራበው ሰው ብቻ ነው ይህንን ስሜት የሚረዳውና ባዶ ሆድ ላይ ውሃ ስትጠጣ ያንቃል አይደል? አይወርድም ውሃው ራሱ እኮ ውሃውን ባዶ ሆድ ላይ ሲጠጣ ውሃው መውረድን ቢስል ያንን ሰው እናቴ ጠርታ ጓዳ ታስገባና ቆጮ ቅጣ ካለ እንጀራም ከሌላ ቆሎም እኛ ቤት በልቶ ጠግቦ ጠጥሶ ይወዳል። ይህንን መልካምነት እያየው አደኩ። ያው ህይወት ቀጠለ። ቤታችን በበረከት ሞላ። በዚህ ሁሉ እግዚአብሔርን እያመሰገንን ያው እኛ ቤት መኖሪያ ቤት ፊት ለፊት ላይ መካነ ኢየሱስ ቤተክርስቲያን ይገኛልና እዛ መካነ ኢየሱስ ቸርች ሮብ የልማት ስራ ይሰራል። ሮብ ሁሌም ልማት ይሰራል። አጥር ይታጠራል፣ መሬት ሰፊ አለ፣ ይታረሳል። ይሄኛው እግር ነበር ጠላት ይቆረጥ ያለው፣ እግዚአብሔር ግን አይቻልም ብሎ ከለከለው። በዛ ሁሉ ፈተና ውስጥ እያለው በጣም የሚወዳት እንደ አይኔ ብሌን የምጠነቀቅላት በጣም ሚሳሳላት ታናሽ እህቴ ነበረች። የኔን ጃኬት ትለብሳለች፣ የኔን ሹራብ ትለብሳለች። በቃ እኔ የሚያደርገውን ነገር ነው የምትለብሰው። በጣም ነው የምወዳት፣ በጣም ነው በቃ ጥሩ ቦታ የሚሰጣት። እሷን በጣም ትወደኛለች። ቤተሰቤ በጣም በቃ ሁሉም ነው የምንወዳትና አንድ ቀን የሆነች የሻይ ቡና ብር ማዘር ሰታኝ፣ ያችን ሻይ ቡና ብር ይዤ የሆነ ሆቴል ላይ ቁጭ አልኩና ደወለች እኔ ጋ። ማሙሽ ነው የምትለኝ። ማሙሽ እንዴት ነህ ስትለኝ ደህና ነኝ አልኳት። ልብስ የለኝም እኮ ለምን አትገዛኝም አለች። ገንዘብ የለማ ልብስ ለመግዛትና ሆቴል ላይ ቁጭ ብያለሁ። ማዘር 100 ብር ሰታኝ ነበር፣ በደንብ አስታውሳለሁ ጊዜውንና ልብስ ግዛልኝ ስትለኝ የሆነ ልብስ የሚሰሩ ነጋዴ ጓደኞች ስለነበሩ ከነሱ በዱቤ ለመቀበል እሷን ላለማሳዘን ስል ምንም ችግር የለም እኔ የኔ እናት እዛ መሳላ ነኝ ብዬ ቀጠርኳት። ከዛ ትመጣለች ብዬ ጠበቅኩ፣ ትመጣለች ብዬ ጠበቅኩ፣ ትመጣለች ብዬ ጠበቅኩ። ለካ እሷ አርፋለች እና እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ይህቴ ማረፏን ሰማውና ሆስፒታል ሮጬ ሲደርስ የነበረው ትንሽ ትንቀሳቀስ ነበረና እጄ ላይ አረፈች። ሌላኛው ፈተና ገጠመኝ ማለት ነው። ከዛ በኋላ ራሴን አላቅም በብዙ መንገድ ተጎዳውና እንደምንም ጥርሴን ነክሼ እህቴን ቀበርኳት። እግዚአብሔርን ግን እንዲህ አልኩት፣ እህቴ ስትሞት በልብ መምታማ ነበር የሞተችው። ወንድሜ እዚህ ያለ ወንድሜ ነጋዴ ነው፣
ብር ያለው ሰው ነው። ወንድሜን ላለማስጨነቅ ምንም ነገር አልነገርኩትም። አባቴ ገንዘብ ያለው ሰው ነው። በደንብ የሚታወቅ አባት ነው ያለኝ። ወንድሞች ያለኝ በብዙ የተባረኩ፣ እነሱን ላለማስጨነቅ የእሷን ህመም እኔ ተሸክሜ ነበር እና በልብ ህመም ምክንያት እንደታመመች ነግራኝ ነበር። ከዛሬ ነገ እግዚአብሔር ገንዘብ ሲሰጠኝ አሳክማታለሁ እያልኩ ሳላሳክማት አረፈች። እግዚአብሔርን ግን እንዲህ ያልኩት፣ እኔን በህይወት የምታቆየኝ ከሆነ የታመሙትን አሳክማለሁ፣ እኔን በህይወት አኖረኝ አልኩት። አንድ ግን ከኔ ያልተላቀቀ ከባድ ፈተና ነበር። በዛ ሁሉ መሃል ማጣት፣ አንገት መድፋት፣ ብቸኝነት፣ መራብ፣ መጠማት፣ መከፋት ከኔ ያልተለየም። ያ ሁሉ ፈተና ሲገጥመኝ ሁሉን ነገር ከጨረስኩ በኋላ አሁንም ለመመለስ በሰው ፊት መውጣት አልችልም። ኪሴ ባዶ ነው፣ ቤቴ ባዶ ነው። ህይወቴ ጋር ከገባው በኋላ የኔ ነገር አዲስ እየሆነ እየተቀየርኩ መጣሁ። ከዛ በኋላ ከቤት ማውጣት ጀመርኩ። ልብስ መልበስ ጀመርኩ። ኪሴ ውስጥ ገንዘብ መያዝ ጀመርኩ። ከዛ በኋላ ወንድሞቼ ገንዘብ አላቸው፣ አባቴ ገንዘብ አላቸው እኮ። እኔ ወደ እነሱ ፊት ምን ብዬ ሊሄድ እኮ ነው የያዝኩትን የበተንኩ ሰው፣ ያን ሁሉ ንብረት ከእጄ ያጠፋው ሰው ምን ብዬ ወንድሜ ጋር ልሄድ? አዲስ አበባ ብኖረው ወንድሜ ጋር ምን ብዬ አባቴን ድጋሚ ሊጠይቅ? አፈርኩ።